ጤና ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ ትናንትና ተመልሶ ተከናውኗል። ያው ጠዋት በነበረው ፕሮግራም ስለ ፕሪሚየር ሊጉ ጨዋታዎች በተለይም ደግሞ ክብደት ስላላቸው ጨዋታዎች ምናልባትም በዋንጫ ፉክክር ውስጥ ሚና ስለሚኖራቸው ጨዋታዎች ለመመልከት ሞክሬ ነበር። ከነዚህ ጨዋታዎች መካከል አርሰናል ከበርንመዝ እንዲሁም የመጀመሪያው ጨዋታ አስቶን ቪላ ከኖቲንጋም ፎረስት ጋር የሚያደርጉትን ጨዋታ ለማየት ችያለሁ። ውጤቶቹ በሊጉ አናት ላይ ለውጥ ያመጣሉ የሚል ሀሳብ አንስቼ ነበረ። ያን ለውጥ እያየን ነው። አስቶን ቪላ ወደ ሁለተኛ ደረጃ ላይ መጥቷል። ከደረጃ ሰንጠረዡ የማንቸስተር ሲቲ ከዛሬው ጨዋታ በፊት የደረጃ ሰንጠረዡ ላይ ለውጥ አመጥቷል የቪላ ውጤት። ስለዚህ ሲቲ ለዚህ ጨዋታ ለዛሬው ጨዋታ የግድ የተሻለ ሆኖ መቅረብን ታሳቢ አድርጎ ነው ውድድሩን የሚጀምረው። በአሁኑ ሰዓት አስቶን ቪላ 42 ነጥቦችን ይዞ ከአርሰናል በ6 ነጥብ ርቆ ሁለተኛ ደረጃ ላይ ተቀምጧል። ሲቲ 41 ነጥብ ነው ያለው። አርሰናል እና ሲቲ መካከላቸው የ7 ነጥብ ልዩነቶች አሉ። ሊቨርፑል 33 ነጥቦች ነው ያሉት። ስለዚህ ሊቨርፑል ቀሪ ጨዋታውን ያደርጋል። ቀሪ ጨዋታውን ማሸነፍ ይጠበቅበታል። ቼልሲና ማንቸስተር ሲቲ የሚያደርጉት ጨዋታ ግን ትልቅ ትኩረት የሚሰጠው ጨዋታ ነው። ዛሬ የሚከናወነው ይህ ጨዋታ ለማንቸስተር ሲቲ በጣም ወሳኝ አስፈላጊ ጨዋታ ነው። ለቼልሲ ደግሞ አሰልጣኝ ከቀየሩ በኋላ ምን ያክል ተጽዕኖ የአሰልጣኙ ቅየራ ይፈጥራል ለሚለው ብዙ ሰዎች የሚጠይቁት ነገር አለ። በተለይ ኢነርጂ ፈልጎ ነው ቼልሲ አሰልጣኙን የቀየረው ይላሉ። ስለዚህ ያን ኢነርጂ ፈልጎ እንዴት አገኘው ለሚሉ የጨዋታው የምሽቱ ጨዋታ እንዲጠበቅ ያደርገዋል። 2:30 ማታ ላይ ነው የሚደረገው። ትናንትና አርሰናል 2:30 ላይ ነበር ጨዋታውን ያከናወነው። የዛሬን ጨዋታ ከውጤቱ በኋላ ለእናንተ ምነግራችሁ ይሆናል። ግን እስኪ የትናንትናን ጨዋታ እንመልከት። በተለይ አርሰናል ከበርንመዝ ጋር ያደረጉት ጨዋታ ለአርሰናል በጣም ወሳኝ ጨዋታ ነበረ። አርሰናል በደረጃ ሰንጠረዥ ውስጥ እንግዲህ ከሚፈትኑት ቡድኖች መካከል አንዱ በርንመዝ ነው። ስለዚህ ጨዋታ መረጃዎችን ስሰጣችሁ ትናንትና የአሳለፍነው የውድድር ዓመት አርሰናል ሁለቱን ጨዋታዎች ተሸንፏል። 6 ነጥብ ነው የወሰደበት በርንመዝ። በ6 ነጥብ ውስጥ አርሰናል በዋንጫ ፉክክሩ ውስጥ ለመቆየት በሚያደርገው ጥረት ውስጥ ከተቸገረባቸው ቦታዎች ብቻ ሳይሆን አርሰናል ስነ ልቦናዊ ጫና ካሳደሩበት ቡድኖች መካከል አንዱ ነው በርንመዝ። በተለይ የሚጫወቱበት መንገድ ለአርሰናል በጣም ፈታኝ ነው። ከራሳቸው ሜዳ ተነስተው የሚወጡበት መንገድ እንዲሁም ተጋጣሚ ሜዳ ላይ የሚገቡበትና የተጋጣሚ ሜዳ ላይ ገብተው የሚፈለገውን ነገር የሚያደርጉበት እቅዳቸው በጣም ይደንቃል። የሚመጡ ዘግይተው የሚመጡ ወይም ደግሞ ሌት ረን አታከርሶችን የሚጠብቁበት መንገድ፣ ከዛ ውጭ ስፔሶችን ለሶስተኛ ሰው ሩጫዎች ስፔሶችን የሚያዘጋጁበት መንገድ፣ እንዲሁም የተቃራኒ ቡድን እንቅስቃሴ ከራሱ ሜዳ ለቆ ወጥቶ የተጋጣሚ ቡድን እንቅስቃሴ እዛ ቦታ ላይ እንዲቸገር የሚያደርጉበት ንክኪዎቻቸው፣ ትግስቶቻቸው በጣም አስገራሚ ነው በርንመዝ። በእርግጥ ዘንድሮ በርንመዝ ተጋጣሚ ሜዳ ላይ የሚቆይበት ጊዜ እያነሰ የመጣ ነው። አብዛኛውን ሽግግሮቹ ኢፌክቲቭ የሆኑ ትራንዚሽኖቹ ጠፍተዋል። በጣም ወሳኝ የሚባሉ የጨዋታ ሽግግሮችን ለማድረግ ይሞክራል። እነዚህ ኢፌክቲቭ ትራንዚሽኖቹ ጠፍተዋል። የሎንግ ፓስ ሲቹዌሽን ኤክስኪዩሽኖቻቸው ራሱ እየቀነሱ ነው እየመጡ ያሉት። እነዚህ የሎንግ ፓስ ሲቹዌሽናል ኤክስኪዩሽናቸው አብዛኛውን ጊዜ ለተጋጣሚ ቡድን የጨዋታ እቅድ የማይሆኑ ናቸው። ለራሳቸው የጨዋታ እንቅስቃሴ ግን ማሸነፊያ ሆኖ የሚያገለግሉ ናቸው። ትናንት ለምሳሌ በርንመዝ አንዱ ደካማ ከነበረበት እንቅስቃሴ ውስጥ ምንድነው ይሄ ፓስስ ኢን ዘ ኦፖነንትስ ሃፍ በሚለው ሐሳብ ከተመለከትነው አርሰናል ከፍተኛ ቁጥር ያለው ፓሶችን በተጋጣሚ ቡድን የጨዋታ ቀጠና ላይ አድርጓል። ይሄ ማለት አርሰናል 252 ኳሶችን ነው መቀባበል የቻለው። እነዚህ 252 ኳሶች የቅብብል መጠናቸው በመቶኛ ሲለካ ወደ 74.2 የሚጠጋ ነው።
ጥሩ የሚባል አፈጻጸም ነበረው። በበርንመዝ በኩል 193 ኳሶችን ነው ለመቀባበል የሞከረው። አፈጻጸማቸውን ስንመለከት ግን ወደ 63.4% የሚጠጋ አፈጻጸም ነው የነበራቸው። ይሄ ማለት አብዛኛውን የጨዋታ ሽግግሮቻቸው አፈጻጸሞቻቸውና ሂደታቸው እየተቸገረ እንደመጣና በተለይ ለመጨረሻዊ ሜዳ ክፍል የተጋጣሚን እንቅስቃሴ ለመረበሽ በሚደረገው ጥረት ውስጥ በጣም ፈታኝ የሚባለውን ጊዜ እንዳሳለፉ ማሳያ ነው። አኪሬሲው እንዲሁም ደግሞ የፋይናል ሰርድ ፔኔትሬሽን እንዲሁም የፋይናል ሰርድ የፎርዋርድ ትሬቶችንም ስንመለከት አርሰናል ትናንት ጥሩ ነበረ የሚል ቁጥሮችን ነው የምናገኘው። በጨዋታው በተለይ ሚኬል አርቴታ ከጨዋታው በኋላ የሰጠው አንዱ ትልቁ አስተያየት የተጫዋቾች ኢንዲቪጁዋል የሆነውን ጥረት አድንቋል። በተለይ ጋብርኤል ማጋሌሽ ትናንት ጎል የሚሆን ኳስ ካቀበላቸው በኋላ ለተጋጣሚ የክሪስማስ ጊፍት ከሰጣቸው በኋላ ለዛ የክሪስማስ ስጦታ ሪአክት ያደረገበት መንገድ፣ ለዛ የክሪስማስ ስጦታ ተመልሶ እሱ ምላሹን የሰጠበት መንገድ ኢንዲቪጁዋል የሆነው ጥረቱን እንዳደንቅና ካራክተሩን የተጫዋቾችን ካራክተር በተመለከተ ደስተኛ የሚያደርገኝን ምሽት እንዳሳልፍ አድርጎኛል ብሏል አርቴታ። ስህተት ነበረዋል። ይህ ስህተት ያው ጎል ኮንሲድ እንድናደርግ አስገድዶን ነበረ። እሱ ሳይሆን ዋናው ነገር ጎል ኮንሲድ ካደረግን በኋላ ጎሉን ኮንሲድ ያደረግንበትን መንገድ ለማስተካከል ተጫዋቾቼ የሄዱበት መንገድ ይሄ ነው ትልቁ አስፈላጊው ነገር ብሏል። በቡድን እንቅስቃሴ ስህተቶች እንደሚኖሩ ግልጽ ነው። የቡድን እንቅስቃሴ ስህተቶችን ግን ማስተካከል መቻል ነው የሚያስፈልገው። ይህንን የምናስተካከል ከሆነ በእርግጠኝነት የተሻለ ጥራት፣ የተሻለ ጉልበት ያለው፣ የተሻለ ለተጋጣሚ ፈታኝ የሆነ ቡድን እንሰራለን የሚል አስተያየት ሚኬል አርቴታ ከጨዋታው በኋላ ሰጥቷል። በሁለተኛው ግማሽ የነበረው የቡድን አጠቃላይ እንቅስቃሴዎቹ በተለይም ደግሞ የፓሲንግ አኪሬሲው እንዳስደሰተው እንዲሁም የፋይናል ሰርድ ንክኪዎች በተጋጣሚ ሜዳ ላይ ገብተው ለመጭ የሚያደርጉት ሂደት በጣም ደስተኛ እንዳደረገው ገልጿል። አርሰናል እንግዲህ በፕሪሚየር ሊጉ የጨዋታ መዝገብ ውስጥ በጣም ወሳኝ የሚባለው የጨዋታ ምሽት ነው ያሸነፈው። ይሄ የጨዋታ ምሽት ለአርሰናል በጣም አስፈላጊ ነው። እንደ በርንመዝ አይነት ቡድኖች የሚወስዷቸው ነጥቦች ናቸው በዋንጫ ፉክክር ለአርሰናል አስቸጋሪ የነበረው። ኢንፍሉዌንስ የሚደረጉባቸው መንገዶች መፍትሄ አልባ ናቸው። በተለይ ከነዚህ ጫናዎች ለመውጣት ጥረቶችን ያደርጋሉ። ከነዚህ ጫናዎች ወጥተው መፍትሄ አግኝተው በእንቅስቃሴ ተጋጣሚ በልጠው ለተጋጣሚ ምላሽ የሚሰጡበትን ነገር ለማስቀመጥ ይሞክራሉ። ግን ለአርሰናል በጣም አስቸጋሪ ነው። እንደ በርንመዝ አይነት ጨዋታዎች መስመሮች ይዘጉባቸዋል። መስመሮችን ለማስከፈት ትዕግስት ይጎድላል። በተደጋጋሚ እንቅስቃሴዎች ውስጥ ስህተቶችን ይሰራሉ። በቢውልድ አፕ ለመታፈን ቅርብ ናቸው። ለምሳሌ ትናንትና እንኳ በተወሰኑ ሁኔታዎች ውስጥ በርንማዞች አርሰናልን ለማፈን ሞክሯል። የግብ ጠባቂዎችና የተከላካይ መስመር ተጫዋቾችን ስታርቲንግ ፖይንት ለማበላሸት ድሮባክ ለማድረግ ተከላካዮችን ወደ ኋላ ለመጣል ለመግፋት ፕሬሲንግ በጣም መርጠው ነበር እየተጫወቱ የነበረውና ያን ፕሬሲንግ ለማሸነፍ የአርሰናል ተጫዋቾች የነበራቸው እንቅስቃሴ ከዛች ስህተት በኋላ ከጋብርኤል ስህተት በኋላ ተለውጦ ነበረ። ያን ለውጥ ለማምጣት ግን ጊዜ ጎሏቸው ነበር፣ ስፔስ ጎሏቸው ነበረ። ክሪኤቲቭ ሚድፊልደሮች ድራግ እያደረጉ ወደ ኋላ እየወረዱ እንደነ ማርቲን ኦደጋርድ እና እንዲሁም እንደ ፊት መስመር ተጫዋቾቹ ጋብርኤል ማርቲኔሊ የእንቅስቃሴዎቹ ጀማሪዎች ለመሆን ጥረቶችን ሲያደርጉ ተመልክተናል። በሃይ ፕሬሲንግ ለምሳሌ በርንመዝ አሁን ከተመለከት ነው ፕሬስ በማድረግ በሊጉ 5 ቡድኖች መካከል አንዱ ነው።
ዘንድሮ ወረደ እንጂ ስታቱ ከተመለከት ነው ባለፈው የውድድር ዓመት ሃይ ፕሬሲንግ የካውንተር ፕሬሲንግ እንቅስቃሴን አጸፋ ለቡድኖች በመስጠት ቡድኖች እንዲቸገሩ በማድረግ እንደ በርንመዝ ፈታኝ ቡድን የለም። በተለይ ይሄ ኢንቴንስ የሆነ የጨዋታ እንቅስቃሴ እንግለት በተቀናጀ እንቅስቃሴ ለመፍጠር ይሞክራሉ። ምንድነው የሚያደርጉት? ኮኦርዲኔትድ ሃይ ፕሬስ ቱ ፎርስ ተርኖቨርስ ነው የሚለው የኢራኦላ ቡድን ኢን ኤ ዴንጀር ኤሪያ ነው የሚለው። በጣም አደገኛ በሆኑ ቦታዎች ላይ ፎርስ እያደረገ ተርኖቨሮቹን ነው ምላሾቹን ነው ለማግኘት የሚጠብቀው። አርሰናል ትናንትና በዚህ ስኬታማ በመሆኑ ነው የበርንመዝን የጨዋታ እንቅስቃሴ ለማሸነፍ የሄደበት መንገድ። በተለይ ሁለተኛው ግማሽ ላይ የነበረው ለውጥ፣ ሁለተኛው ግማሽ ላይ የነበረው የቡድኑ ኢነርጂ፣ ፕሬሲንጉ፣ ትዕግስቱ፣ የሴት ፒስ ዶሚናንሲው አርሰናልን የተሻለ በትናንትናው ጨዋታ እርጋታ ውስጥ እንዲገባ አድርጎታል። የመጀመሪያው ግማሽ የመጀመሪያዎቹ ደቂቃዎች ያው ለአርሰናል ፓኒክ የነበሩበት ነው። አርሰናሎች ያን ኳስ ጋብርኤል በሰጠበት ሰዓት የአምናው ታሪክ ሊደገም ነው እንዲህ የሚል ስጋት ነበረ በደጋፊዎች ዘንድም ጨዋታውንም እየተከታተሉ በነበሩ ጨዋታውን ኢቭን እያዩ ያስተላለፉ በነበሩ ኮሜንታተሮችም ጫና አርሰናል ፊል እያደረገ ነው የሚል ጥያቄ እያነሱ ነበርና ከዛ በኋላ ወዲያውኑ ሪያክት አድርጎ ጋብርኤል ጎል ሲያስቆጥርና ቶሎ ግን ፖሴሽኑን የታጣውን ፖሴሽኑን ሲያገኝ የዲፌንሲቭ ሶሊዲቲና አዳፕቴቢሊቲያቸው እያደገ ሲመጣ በተለይ አርሰናል ትናንትናውን እያደረገ የነበረው የ4-4-2 የጨዋታ እንቅስቃሴን ተግባራዊ ያደርጋል። 5-4-1ም ይጫወታል። አውት ኦፍ ፖሴሽን በሚሆንበት ሰዓት ቡድኑ በተለይም ደግሞ ኮምፓክት ለመሆን የዲፌንሲቭ ብሎክ ሽግግሮችን ለመስራት ጥረት በሚያደርግበት ሰዓት ሁለቱም መንገዶች ነው የሚጫወተው ሚኬል አርቴታ። ምክንያቱም አውት ኦፍ ፖሴሽን ለአርሰናል በጣም መጥፎ ነው። መልሶ ኳሱን ለማግኘት በሚደረገው ሂደት ውስጥ ጥንቃቄን መሰረት ያደረገ ወይም ደግሞ ጥራትን መሰረት ያደረገ ሽግግሮችን የማይፈጽም ከሆነ ለአርሰናል አስቸጋሪ እና ትራንዚሽኖቹ ቶሎ ወደ ሁለቱ የጨዋታ ስትራክቸሮች ነው እንዲመጡ የሚያደርገው የነበረው 4-4-2 ይሆናል ወይም ደግሞ 5-4-1 ይሆናል which is ኮምፓክት ይሆናል። ለካውንተር አታኩ ቨልነራብል ይሆናል ብለው ለሚያስቡት እንቅስቃሴ ተጋጣሚ ያን ቨልነራቢሊቲውን ይቀንሰዋል። ከዛ ውጭ ተመልሶ ደግሞ በመልሶ ማጥቃት እንቅስቃሴ ውስጥ ደግሞ ባላንሲንግ ሴትአፑን አስተካክሎ በዲፌንሲቭ ስትራክቸር ውስጥ ማለት ነው አታኪንግ ፍሌሩና ዲፌንሲቭ ኦርጋናይዜሽኑን አድ በማድረግ ያደገ ቡድን በመልሶ ማጥቃት እንቅስቃሴ ለመስራት ይሞክራል። ይሄን የትናንትናውን የአርሰናል ኪ ታክቲክ ሚኬል አርቴታ በተደጋጋሚ ሲያደርገው ነበር። እንደምታውቁት አርቴታ ከሁለቱ የጨዋታ ሲስተሞች ውጭ ብዙም አይጠቀምም። የመጀመሪያው የ4-3-3 የጨዋታ ቅርጽ ይጠቀማል። ሁለተኛው 4-2-3-1 የጨዋታ ቅርጽ ይጠቀማል። በተለይ የሃይ ፍሉዲቲ ሙቭመንትን የሚፈልግ ነው። በከፍተኛ ሁኔታ የእንቅስቃሴ ይፈልጋል። በከፍተኛ ሁኔታ የሜዳ ላይ ልውውጦችና ሽግግሮችን ቡድኑ እንዲያደርግ ይፈልጋል። ይህን የሚያደርግበት ዋነኛው ምክንያት የሚገደቡና የሚቆሙ የጨዋታ ሐሳቦች እንዳይኖሩ ስለሚፈልግ ነው። ትናንት ለምሳሌ አሁን ከተመለከታችሁ በሃይ ፍሉዲቲ ሙቭመንቱ ላይ የማርቲን ኦዴጋርድ ሚና በጣም የሚደንቅ ነበር። ይወርዳል፣ የተከላካይ መስመር ክፍሉን ትዕግስት ይገዛለታል፣ ኳስ ያቆያል እግሩ ላይ አይታችሁት ከሆነ እና አንዳንድ የአርሰናል ደጋፊዎች ሲበሳጩ እየተመለከትኩ ነበር። እንደውም ኳስ በማቆየቱ ማለት ነው። ግን ኳስ በማቆየቱ የሚገዛው ጊዜ ነው። እንደምታውቁት በዚህኛው ዘመን አንዱ ትልቁ ጥራት የሚባለው ምንድነው? ጊዜና ቦታን በሜዳ ውስጥ ማግኘት ነው። ቡድኖች በየትኛውም የጨዋታ ታክቲክ ውስጥ የሚቸገሩበት አንዱ ሐሳብ ጊዜና ቦታ እያጡ ነው። ጊዜና ቦታ በሚያጡ ሰዓት ከፍተኛ የሆነ የመቆለፍና ያለመፍታታት ለዛ እንቅስቃሴ ለሁለተኛውና ለሶስተኛው እንቅስቃሴ ራስን አዘጋጅቶ የተጋጣሚን እንቅስቃሴ በልጦ ዶሚናንት ፊገር ለመሆን ይቸግራሉ። እንደ ኦዴጋርድ አይነት ተጫዋቾች ግን ጊዜ ይገዙልሃል፣ የማሰቢያ ጊዜ ይሰጡሃል። ለምንድን ነው ኳሱን ይዞት የሚሽከረከረው? አይደለም
ኖ ይዞት የሚሽከረከረው አስፈላጊ ስለሆነ ነው። ያን ኳስ ይዞት የሚሽከረከረው ቦታ እስከሚያገኝ ነው፣ ጊዜ እስከሚያገኝ ነው፣ ትርፍሳው እስከሚያገኝ ነው፣ ተጋጣሚን ድራግ አውት እስከሚያደርገው ነው፣ እስከሚያስወጣው ድረስ ነው። ተጋጣሚ ከራሱ ሜዳ እሱን ፈልጎ ኳስ ይዞ የሚጫወተውን ተጫዋች ፈልጎ በሚመጣበት እንቅስቃሴ ውስጥ ተጋጣሚ ደካማ ቡድን ይሆናል። ያን ነው የሚያደርገው ማርቲን ኦዴጋርድ ትናንትናም እያደረገ የነበረው እንቅስቃሴ። በዚህ እንቅስቃሴ ተጠቃሚ የሚሆነው የራሱ ቡድን ነው። በከፍተኛ ሁኔታ ተጠቃሚ ይሆናል። በፖዚሽናል ፕሌይ ኦቨርሎዶቹ አብዛኛውን ይህን ነው የሚሰራው። ኦኮፓይንግ ስፔሲፊክ ዞንስ ነው የሚለው ሚኬል አርቴታ። የፖዚሽናል ፕሌይ ትልቁ ዓላማ ይሄ ነው። ስፔሶችን መሙላት፣ ክሪኤቲንግ አንግልስ። ለምሳሌ ትናንትና አርሰናል በሁለቱ ተጫዋቾች አማካኝነት በዴክለን ራይስና በማርቲን ኦዴጋርድ አማካኝነት አንግሎችን በተደጋጋሚ ይፈጥር ነበር። እነዚህ የሚፈጥራቸው አንግሎች የትሪያንግል አንግሎች የመቀበያ ፖይንቶች እንዲሰፉ የሚያደርግ ነው። በጣም የሚገርመው ነገር ዲያመንዶቹን ሁሉ ይሰሩ ነበር። እስከ ዲያመንድ ሁሉ ይሄዳሉ። ይሄ ማለት 5 የመቀበያ አቅጣጫዎችን 6 ያደጉ የመቀበያ አቅጣጫዎችን ይፈልጋሉ። ይሄ የሚመጣው ተጫዋች የትኛው ተጫዋች እንደሆነ ተጋጣሚ አስቦ እንዳይከላከል ወይም ደግሞ አደገኛውን ተጫዋች ስፖት እንዳያደርግ ያደርገዋል። ለምሳሌ ዴክለን ራይስ ያስቆጠራቸውን ጎሎች ዝም ብላችሁ ተመልከቷቸው። እንዴት ነው እስኪ ማርቲን ኦዴጋርድ ያዘጋጀለት? እንዴት ነው ሪሲቪንግ አንግል ይፈጠርለት? እንዴት ነው የሚዘገየውን ተጫዋች የጠበቀው? ኳሱን በመያዙ ምክንያት እንዴት ነው የሚመጣው ተጫዋች በምቹ ሁኔታ ኳሱን ተቆጣጥሮ በምቹ ሁኔታ ኳሱን መጥቶ እንዲያስቆጥር ያደረገው? ይሄ ነው ስፔሲፊክ የሆነው የፖዚሽናል ፕሌይ ኦቨርሎድ ሲስተም ማለት ይሄ ነው። አብዛኛውን ብልጫና እንቅስቃሴ የሚፈጠረው በዚህ መንገድ ነው። እነኚህ ተጫዋቾች ነገሮችን የሚፈጽሙበት የሚያከናውኑበት መንገድ በእንቅስቃሴ የተሻለ ያደገ ለተጋጣሚ መፍትሄ ያነሰ ይሆንና ለራስ ደግሞ መፍትሄው ያደገ ሆኖ ጥንካሬውን ይበልጥ ያጎለዋል ማለት ነው። ትናንት የነበረው አርሰናል የተሻለ የሆነባቸው ሁኔታዎች በእነዚህ የጨዋታ እንቅስቃሴዎች ውስጥ በተደጋጋሚ በመገኘቱ ነው። ለምሳሌ በሃይ ፕሬሲንግ እና በካውንተር ፕሬሲንግ ራሱ አርሰናል ኢንቴንስ የሆነ ሩጫዎችን ያደርግ ነበር። በተለይ የኮኦርዲኔሽን ስራዎቹ ተርኖቨሮቹን በተደጋጋሚ የሚያገኝ ነበር። እነዚህ ተርኖቨሮች ለተጋጣሚ ጥሏቸው ከሚሄዱት ስፔሶች ካፒታላይዝድ የሚደረጉ ናቸው። የሚጠቀሙበት መንገድ ያ ነው። ብዙውን እንቅስቃሴ በሚመለሱ የማጥቃት እንቅስቃሴዎች ላይ በማሳደግ ይህንን ለማድረግ እየሞከረ ነው ያለውና አርሰናል ትናንት ጥሩ የጨዋታ ጊዜ ያሳለፉበትን ሁለተኛ ግማሽ ተመልክተናል። በተለይ የማርቲን ኦዴጋርድ ኳስ መያዝ፣ የማርቲን ኦዴጋርድ እያንዳንዱን እንቅስቃሴ ለመቆጣጠር የሚያደርገው መንገድ፣ የሚመጡትን ተጫዋቾች የሚቆጣጠርበት መንገድ፣ እነዚህ ተጫዋቾች ከመጡ በኋላ ለአደገኛው እንቅስቃሴ ራሳቸውን አዘጋጅተው የአደገኛው እንቅስቃሴ መሪ እንዲሆኑ የሚያደርግበት መንገድ እጅጉን የሚደነቅ ነበር ማለት ይቻላል። እስከ 80ኛው ደቂቃ ድረስ ተጫውቷል። በትናንትናው ዕለት ማርቲን ኦዴጋርድ እስከ 80ኛው ደቂቃ ድረስ በቆየበት እንቅስቃሴ ግን በጣም ጥሩ የመጨረሻውን የሜዳ ክፍል በተሻለ እንዲመሩ እድል ተሰጥቷቸው ያን እድል ከተጠቀሙ ተጫዋቾች መካከል አንዱ ነበር። ትናንት ዴክለን ራይስ 2 ጎሎችን አስቆጥሯል። ጋዜጠኞች ከሪያል ማድሪዱ ጨዋታ ጋር እያመሳሰሉት ይገኛሉ። በእርግጥ የሪያል ማድሪዱ ጨዋታ የቆመ ኳስ አጠቃቀሙን ነው የምናስታውሰው። ነገር ግን 2 ጎሎች ማስቆጠሩን በተመለከተ ጠይቀውታል። ያው በጣም ደስተኛ እንደነበረ፣ ከዛም በላይ ግን ቡድኑ በማሸነፉ ይበልጥ ደስተኛ መሆኑን ገልጿል። የቡድን እንቅስቃሴው የተሻለ ሆኖ ሁሌም ቢሆን ጨዋታዎችን አሸንፈን ስንወጣ የምንደሰተው ሁላችንም ነን ብሏል። የቡድን ጓደኞቹ በተለይም ደግሞ የትናንትናውን የጨዋታ እንቅስቃሴ ይበልጥ ጥሩ እንዲሆንና እንቅስቃሴው እንዲያድግለት እንዳቀለሉለትም ገልጿል። ይሄ በሚገባ አርሰናል ዌል ኮኦርዲኔትድ ዌል ያደገ ቡድን እንደሆነ የሚያሳይ ነበር ማለት እንችላለን።
የትናንትናው ጨዋታ እንግዲህ አርሰናል 3 ጎሎችን አስቆጥሮ 3-2 በሆነ ውጤት አሸንፏል። መሪነቱን ቀጥሏል አርሰናል። ጨዋታው እንዴት አያችሁት? እስኪ ሐሳብ አስተያየት ስጡበት። ከሲቲ ጨዋታ በኋላ ደግሞ ሌላ ሐሳብ ይዤ እመጣለሁ። ጥሩ ቀን ይውላችሁ።